ኡስታዝ እሷም ይተገናል። ያው እኔም ተናድጄም በራሴ አንግል አሁን እንት በአሁን አስረድተኛል። ጥሩ ተለጥቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፎ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ አላህ የሚለውን እኮ የአምላክ ስም የሚያውቁት አረብ ሀገር ያሉ ሙስሊሞች ብቻ ናቸው። የአረብ ሙስሊሞች ናቸው አለ። ለዚህም መልስ ሰጠሁት። አይደለም በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ በአረብ ሀገር ያሉ ክርስቲያንና ይሁዲዎች አምላካቸውን አላህ ብለው ነው የሚጠሩት። ያውና ለናሙናነት ያክል ሁለት ላሳይህ ከብሉይ ኪዳንና ከአዲስ ኪዳን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብዬ በቪዲዮ እዛው ከፍቼ ሳሳየው ሄዳችሁ ቪዲዮውን መመልከት ትችላላችሁ። ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው አልኩት። ልክ እንደ ሐዲስ ኪዳን ላይ መጣሁና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አውጥቻ ሳየሁት። እሱንም የአረበኛውን የክርስቲያኖችን መጽሐፍ ቅዱስ እዛ ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እግዚአብሔር ማነው? አምላክ አላህ በእርሱ በኩል በኢየሱስ በኩል የሰራለት ድንቅ ተአምር አላህ እያለ ይገልጸዋል። የት ላይ? የአረበኛ መጽሐፍ ቅዱስ ላይ ያው። ስለዚህ የአረብ ሙስሊሞች ብቻ ሳይሆኑ የአረብ ክርስቲያንና ይሁዲዎች የትኛውም ዓለም ላይ ያሉ አላህ ብለው ነው አምላካቸውን የሚጠሩት። ያውና ብዬ አሳየሁት። በዚህ አለቀ። ይህ ሆኖ ሳለ አርዕስቱ ምን ነበር? ያ የነቢያት አምላክ ማን ነው? ማንነት ላይ ነበር። ከዚያ በኋላ አንዳንድ ነገራቶችን ማንሳት ጀመረ። አላህ ከመጀመሪያ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ቤቱ እንደሚናገረው እንደሚቀደደው ሲናገር ተው፣ ይሄ ضعيف ነው ያወራኸው፣ ስህተት ነው፣ ውሸት ነው፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ብዬ ይሄንንም አውጥቼ ማስረጃ ሳየሁት። ሌላም ነገራቶች ይሄ እንዳላወጣው ባወቀ ጊዜ መፈላሰፍ ጀመረ። ከዚያ በኋላ አምላክ እጅ አለው ወይ አለ። አሁን ይሄ ነገር ነው፣ በደንብ አዳምጠኝ። አላህ እጅ አለው ወይ? አላህ ሱብሓነሁ ወተዓላ በቁርአን ላይ የአርዕስቱ ምን ነበር? ነቢያቶች ስለ አምላክ የተናገሩትን የትኛውን ነው የሚለውን ነው። ገብቶሃል አይደለ? አሁን ስለዚህ እንደዚያ እስከሆነ ድረስ ነቢያቶች ስለ አምላክ የተናገሩትን አምነን እንቀበላለን፣ ያልተናገሩትን ደግሞ ዝም እንላለን። ከራሳችን መናገር እንችላለን ወይ? አንችልም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ይላል። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ ሰይጣን ሆይ በእጆቼ ለፈጠርኩት ለአዳም ከመስገድ ምን ከለከለህ ይላል። ስለዚህ አላህ ሱብሓነሁ ወተዓላ በእጆቼ ለፈጠርኩት ብሎ ተናገረ። ያ ያለውን አለው እንላለን። ግን እጅ ስንል እዚህ ቦታ ላይ እንደው ሰዎች እንዳሉት እንዲህ አይነት ነው ወይ ብሎ ጠየቀው ወዳው ልጁ ማለት ነው። እንዲህ አይነት እጅ አለው ወይ አለ። ታስታውሱ ከሆነ የራሱን እጅ እያሳየ ያንተ አይነት እጅ ይሄ ፍጡር እጅ ነውና፣ ፈጣሪ ግን አላህ ሱብሓነሁ ወተዓላ እጅ አለኝ ስላለ እጅ አለው እንላለን። ግን እጁ ምን አይነት ነው የሚለውን እርሱ ራሱ ነው የሚያውቀው። አምላክን ያየ አንድም እንኳን የለምና አምላክን ለመግለጽ እንዲህ አይነት ነው ብሎ ለመናገር ወይ እኛ ማየት አለብን እርሱን ማንነቱን። ገብቶሃል? ሁለተኛ ነቢያቶች እጁ እንዲህ አይነት ነው ብለው የነገሩን መሆን አለበት። ወይ እርሱ በቁርአን ላይ እጅ እንዲህ አይነት ነው ብሎ የተናገረው መሆን አለበት። ካልሆነስ በእምነት ነው አምላክን ያመንነው ነቢያቶች በነገሩ ልክ ነው። እንደ መጽሐፋቸውም አምላክ ለማንም አልተገለጠም፣ አልታየም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። አንድም ሰው አላየው ሊያየውም አይቻለውም ይላል አምላክ። በብሉይ ኪዳንም ላይ አምላክ ሲናገር ምን ይላል? ኢነሁ ላ የራኒ አሐድን ወየዒሽ ይላል። ማንም ከቶ እኔን አይቶ በህይወት አይኖርም ይላል። አላዩትም። እና ይሄን ይመስላል። ይሄን ከተናገረ እንትን ካለ በኋላ እጅ ስንል ጊዜ ከፍጥረታት ጋር በማይመሳሰል ረቂቅ የሆነ የማይመረመር መለኮታዊ ማንነት አለው አላህ ሱብሓነሁ ወተዓላ የድ ወይንም እጅ የምንለው። ግን እጁ እንደኛ አይነት ነው ወይ ተብሎ ቢጠየቅ የዛኔ ነው ውዝግብ የሚፈጥረው። ምንድነው የኛ አይነት እጅ ቢሆን ይሄማ በፍጹም አንቀበለውም የፍጡር እጅ ከሆነ። ነገር ግን አላህ ምን አለ? የእናንተ አይነት አይደለም ነው ቃል በቃል ተናግሯል። ለይሰ ከሚስሊ ሸይኡን እኔን የሚመስል አንዳች እንኳን የለም። ወሁወ ሰሚዑል በሲር እኔ ሰሚና ተመልካች ነኝ ያለ ተናግሯል። ሁሉንም ስለ ራሱ የተናገራቸውን ባህሪያቶችን በዚህ ነው የምንረዳቸው። በዚህ አንጻር እርሱም አምላክ ብሎ የሚያምነው እጅ እንዳለው ሁሉ ሳሳየው ነበር። ለምን እዚያ ላይ ትኩረት ማድረግ እንዳልፈለጉ ክርስቲያኖች አላውቅም። መጽሐፍ ቅዱስ ላይ እጅ አለው ብለህ አላህ እጅ አለው ብለህ ስትናገር ወደ አውጥቼ እዛው ላይ አንተም እግዚአብሔር እጅ አለው ጭራሽ በእጆቹ ያጨበጭባል እግዚአብሔር ብዬ ሳሳየው ነበር ነው። ላሳያችሁ እግዚአብሔር እጆች እንዳሉት ይናገራል፣ በእጆቹ ደግሞ ያጨበጭባል ሁላ። ይሄ ደግሞ አሳይቼዋለሁ። ወጣቸው
ያ አምላኩን መግለጽ ስላልቻለ ያህዌ ነው ብሎ ያንን ማስረጃ ማሳየት ስላልቻለ ያንን በቃ መሸነፉንና መበላቱን ለመደበቅ ለመሸፈን ብለው ከዚያ በኋላ በዚያኛው ላይ መሳለቅን ፈለጉ። እንግዲያውንስ እሱን ላሳያችሁ። እግዚአብሔር እጆች እንዳሉት ቃል በቃል ይናገራል። በእጆቹ ጭራሽ እንደሚያጨበጭብ ይናገራል። ያው ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። ታያል። በእጄ አጨበጭባለሁ ይላል። አምላክ እጅ ያለው በእጁ ያጨበጭባል ይላል መጽሐፍ ቅዱስ። ይህን ይመስላል እና እኛ ስለ አምላክ ስለ አላህ ባህሪ ስንናገር ራሱ በነገረን ልክ እንናገራለን። ያንን ነገር ደግሞ እርሱ የነገረንን ነገር ከፍጥረታት ጋር እንደማይመሳሰል በርካታ ቦታ ላይ ተናግሯል። በቁርአን ላይ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል ማንም የለም። ይሮጣል የሚለውን በተመለከተ ልክ ጥያቄ እየጠየቀ አላህ ይሮጣል ወይ አለ። ይሮጣል ሲባል ብዬ ላስረዳ ስለ አይቻልም አልፈልግም አለ። ምክንያቱም ያም ማስረዳት እንዳይሰማበት ፈልጎ ነው። ከዚያን እንቀርጾ ሄዶ ሁልጊዜ የዘላለም እንትን ማድረግ ያላደርገው ነው። አላህ ይሮጣል ወይ እያለ ይጠይቃቸው ፈልጎ ነው ለካ ገብቷል። እንዳጠቃላይ ያንንም ከዚህ በፊት ተጠይቄ አስረድቻለሁ። እዚያውም ላይ ላስረዳህ ልመልስልህ እያልኩት አልፈልግም እያለ ነበር። አላህ ይሮጣል ሲባል ምን ለማለት ነው? አንደኛ ይሮጣል ሳይሆን ቃሉ የሚለው ምን እንደሚል እንመልከት። በመሮጥ ነው የሚለው ምን ለማለት እንደሆነ ሐዲሱ ላይ ነብያችን ሰለላሁ ዐለይሂ ወሰለም እዛው ላይ አብራርተውታል። ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ሱብሓነሁ ወተዓላ እንዲህ ብሏል ብሎ ተናገሩ። ሐዲስ አልቁድሲ ይባላል። ባሪያዬ ወደ እኔ በስንዝር አይቀርብም እኔ ወደ እርሱ በክንድ ያክል የቀረብኩት ቢሆን እንጂ ይላል አላህ። ባሪያዬ ወደ እኔ በመራመድ አይቀርበኝም እኔ ወደ እርሱ በመሮጥ የምቀርበው በሆን እንጂ አለ። አየህ አይደል? በመሮጥ የምቀርበው በሆን እንጂ። ስለምንድን ነው እያወራ ያለው? ፍጥረታቶች ወደ አምላካቸው በአምልኮ ነው የሚቀርቡት። መቼም በመሄድ ቢቀርበኝ ባሪያዬ ሲል አላህ እኛ በሩጫ የምንቀርበው አይደለንም። ወደ እርሱ የምንቀርበው ምንድነው? በአምልኮ በመስራት ነው። ወደ እኔ አምልኮ በመስራት ቢቀርቡኝ ባሪያዎቼ እኔ እጥፍ በሆነ መልኩ ወደ እነርሱ በእዝነቴ በምህረቴ እቀርባቸዋለሁ ማለት ነው። ይሄን ያልኩት እኔ ሳልሆን አንዴ ሊቃውንቶችን ንግግር ላሳያችሁ፣ ከራሴ እንዳይመስላችሁ። አንዴ ማስረጃ እያወጣሁ ላሳያችሁ። እሺ እንመልከት። እዚህ ጋር ወደ አማርኛ ልቀይርላችሁ። አትርሚዚ እንግዲህ ከስድስቱ የሐዲስ ባለቤቶች መዛግብቶች ባለቤት መካከል አንደኛው ናቸው። ራሳቸው ሲናገሩ ምናሉ? አትርሚዚ አላህ ይዘንለትና እንዲህ ብሏል። በዚህ ሐዲስ ትርጓሜ በአልአማሽ ስልጣን ተተርኳል ይላል። በአንድ ክንድ ወደ እኔ የሚቀርብ ሁሉ እኔ ወደ እርሱ እቀርባለሁ። ማለትም በምን ነው የሚቀርበው? አላህ በይቅርታና በእዝነት። አየህ አይደል? በይቅርታና በእዝነት። አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔን በመታዘዝ ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁኝ አለ። ያረለ ስለዚህ አላህ ሱብሓነሁ ወተዓላ ወደ እኛ ይሮጣል ወይንም ደግሞ ወደ እኛ በስንዝር ያክል ወይንም በመሮጥ ያክል ይቀርባል ሲባል ጊዜ በእዝነቱና በምህረቱ ወደ እኛ ይቀርባል ማለት ነው። እሺም በደንብ ሰምታለህ። ለሶስቱም ጥያቄ ተመልሶልኛል። ያልተመለሰልህ ካለ አስተውስ። አሁን ለምሳሌ አንተ መጀመሪያ ከአገባብ እንደተናገርከው የክርስትና ሊቃን ወይ ደግሞ እንደዚህ ትልልቆች ለራሳቸው እምነት ክብር ያላቸው፣ ያው ለራሱ እምነት ክብር ያለው ለሌላው እምነትም ክብር ይኖረዋል። ስታከብር የምታገኘው ክብርን ነው። ከዛን ግን አመጣጡ መሰረቱ ጥሩ ያልሆነ ሰው ረሱልንና አላህን በመሳደብ እስልምና ላይ እንደዛ እንትን መጥፎ ነገር እንትን በማለት በእስልምናና በክርስትና መካከል በጣም መጥፎ ነገር መፍጠር የሚፈልግ ሰው ጀስት ሄዶ አብሮ መቀመጥ ውይይቱ ራሱ አስፈላጊ ነበር ወይ ነው ሜን ፖይንት።
እሱን ላንሳለህ። ከመጀመሪያው በደንብ አልሰማኸኝም ነበር ማሜ። መልሱ ሰምቻለሁ። ሰዎች ክርስቲያኖች አንተ ጋር መጥተው የሚወያዩት ምናምን ሂድ ስለሚሉኝ በቃ ተነጋገራሉ እና ፕሮፋይሉ ተሰራ። ለዚህ ነው የሄድኩት ነው ያልከው። በአንተ አመለካከት ልክ ነው፣ ግን አምነህበታል? ላስረዳ አዳምጥ። መጀመሪያ ጀምሬ እየነገርኩህ ነበር። እኔ እሱን የማየው እዚህ መጥተው ከሚጠይቁ ከልጆች የተለየ ቦታ የለኝም ነበር። እዚህ ሲመጣም ጊዜ ቲክቶክ አውቀዋለሁ ልጁን። እኔ ቲክቶክ እዚህ ቦታ ላይ አሁን ካሉት ሰዎች በፊት ቀድም የመጣ ይመስለኛል። እሱን ገና ቲክቶክ ሲጀምር አውቀዋለሁ። እንደ ማንኛውም ልጅ ቪዲዮ የሆነ ቀርጾ ይናገራል፣ ይሳደባል። ምንም ብዙ የሚያይለት ሰው የለም ነበር። ቀስ በቀስ ነው ልጁ እንትን ባለ ጊዜ ሲሰማ ጊዜ እንትን ያሉት። እንደ አጠቃላይ ብዙ ከ2 ዓመት ከ3 ዓመት በፊት ጀምሬ ጥያቄ አለው የምትሉ ከሆነ ልጁን አምጡትና ይጠይቅ። እዚህ እንዲጠይቅ ማንኛውንም ሰው አንከለክልም። ገስት ላይ ይምጣና ይጠይቅ። ጥያቄዎቹ ይመለስለት የምትሉ ከሆነ አስተናግደዋለሁ ብዬ ብዙ ዓመት ተናግሬያለሁ። ገብተዋል። ያሁኑ ላይ ግን እንደው ብዙ ክርስቲያኖች እንደው ይሄ ልጅ አልመጣም ማለት በገስት የሚናገረው ደግሞ እውነት መሰለን፣ እንደው ይሄ ነገር ተገናኝታችሁ ብታወሩ እያሉ ብዙ ሰዎች በገስት ላይ ሁልጊዜ መጥተው ይጠይቃሉ። የእነዚህን ክርስቲያኖች ጥያቄ በማክበር ነው። እንደው ይሄ ግደሉት፣ በገስት አይመጣም ይሄ ልጅ። ብዙ ጊዜ ለምኛዋለሁ። አንተም በቤትህ ና እና እኔም በቤቴ፣ አንዱ በሌላው ሃይማኖት ላይ ወሰን ሲያልፍ ሚውት ያደርጋል። ችግር የለውም አልኩት። ማንም በማንም ላይ ወሰን እንዳያልፍ። እኔም በአንተ ቤት ልምጣ፣ አንተም በእኔ ቤት ና። በእኔ ቤት ና ያልኩብህ ምክንያት ቢያንስ ስድብህን ስትሳደብ ጊዜ የዛኔ እንድናስቆመህ ነው። በውስጥ ከሆነ ግን አታስቆመም። እንደፈለገ ቢሳደብ የራሱ ቤት ነው። እንደዛ ብዬ ብዙ ጊዜ አቅርቤለት ነበር። አይ ሚውት ልታደርገኝና ልታወርደኝ ነው ወይ የሚል ቃል አመጣ። አንተ ክፉ ቃላት ትናገር እንጂ ሚውት አላደርግህም አላወርድህም፣ ጥያቄዎችን ሁሉ እስክጨረስ ድረስ ብዬ እኔ ደግሞ መልሼለታለሁ። ገብተዋል። ስለዚህ ጥያቄዎችን መጥቶ ያቀርባል። በስነ ስርዓት እንደማንኛውም ሰው መልስለታለሁ። አይ አልፈልግም አለ። እሺ እኩል እንድንሆን እኔም በአንተ ቤት ልምጣና ስለ ክርስትና ማውራው ስህተት ነው ብለህ ካሰብክ በአንተ ቤት ገስት ላይ እመጣልሃለሁኝ አልኩት። አይ አልፈልግም አለ። እንዲህ እያለ መቆየትን ፈለገ ይሄ ልጅ። ገብተዋል። ከዚያ እንደገና በቃ እነዚህ ክርስቲያን ልጆች እንደው የያዘው ነገር እውነት መስሎ እንዳይታያቸው፣ የሚያነሳው በእስልምና ላይ እውነት መስሎ እንዳይታያቸው ከሚል አንጻር አገኘሁት። ያንንም አረጋግጠንላቸዋል። ገና ሲጀምር አላህ ሰይጣን ነው እያለ መሳደብ ጀመረ። እንዲህ ያለ አንድ ሊቅ አምጣ ስለው ጊዜ ሊያመጣ አልቻለም። የራስህ ፍልስፍና እንጂ በፍጹም እንዲህ ብሎ የሚተረጉምልህ ማንም የለም፣ አትዋሽ ከዚህ በኋላ ብዬ እዚያው እንትን አልኩት። ከዚያ በኋላም ሌላ ነገራቶች አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። እንደለመደው ሁሌ ይናገራል። ይሄ ውሸት ነው ስትነግራቸው የነበረው ያውና ضعيف ነው ሐዲሱ፣ አትዋሽ እሱን ብዬ እዛ ያስኩላቸው። ይሄ እንዳላወጣው ወቀ እዛ ሁሌ የሚያነሳው እንዲህ እያስገባ አላህ እንዲህ ነው መሐመድ እንዲህ ነው የሚለው እንዳላወጣው ሲያውቅ ጊዜ በቃ ልክ ሲበላ አላህ ጭንቅላት አለው አላህ እግር አለው ማለት ጀመረ። ይገባሻል? ለማንኛውም ይሄ አሁንም ነገም ከነገም ወዲያ ይሄ ልጅ ከዚያም በኋላ መጨረሻው ውይይት ላይ ተናግሬዋለሁ። ሰምታችኋል። ከዚህ በኋላ ጥያቄዎች በሚኖሩህ ጊዜ ገስት ላይ መተህ ጠይቅ፣ አትፍር፣ አብሽር፣ እኔ አስተናግድሃለሁኝ ብዬ እንትን ብዬዋለሁኝ። ወደ ኢስላምም ና ብዬ ጠርቼዋለሁኝ። አይምሮ ላለው ክርስቲያን ሁሉ ብዬ እዛኔ ተናግሬያለሁኝ። ወደ ነቢያት መንገድ ነው፣ ወደ ኢስላም ነው። መጨረሻ ላይ የተሰጠው 2 ደቂቃ ላይ እኔ ፖለቲካ አልሰራሁበትም። በዚያ 2 ደቂቃ ይልቁንስ የነቢያትን አምላክ ነው የሰበኩበት። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ ነው ያልኳቸው። ስለ ውይይቱ ስላለው ነገር እሱ እንዲህ ነው ብዬ እሱ እንዳደረገው ያን 2 ደቂቃ በግለሰብ ጉዳይ አልጠቀምበትም። ይልቁንስ ያን ሁሉ ህዝብ ባገኘሁበት ፊት ያን የነቢያትን አምላክ የአብርሃም፣ የኢስሐቅ፣ የያዕቆብን አምላክ አምልኩ የሚለውን ቃል ሰበኩበት። ነቢያቶች ሁሉ የሰበኩት እና ይሄን ይመስላል። እንዳልከው ለ2 ይከፈላሉ ክርስቲያኖች። አንደኛ በስነ ምግባር የሚወያይ ክርስቲያን አለ። ሁለተኛ በመሳደብና በመዝለፍ አምላክንና ነቢያትን ሃይማኖትን በማንቋሸሽ የሚወያይ አለ። አላህ 2ቱን ከፍሎ ነው ያያቸው በሱረቱል ሙጃደላ ላይ ገብቷል አይደል? ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ الذين ظلموا منهم ይላል። እነዚያን የመጽሐፉን ባለቤቶች በጥሩ ስነ ምግባር ካልሆነ አትወያዩአቸው። እነዚያን ነፍሳቸውን የበደሉትን ሲቀሩ አለ እነሱን ተዋቸው አለ። ነፍሱን የበደለ ማለት በአምላክ ላይ፣ በነቢያት ላይ፣ በመልኮታዊ መጽሐፍቶች ላይ
ክብር የሚያልፍ ማለት ነው፣ የሚሳደብ የሚዘልፍ። እውነት ነው፣ እነዚህን መዋየት ክልክል ነው። አመቱን ሙሉ ብዙ አመት እኔ ስናገር ነበረ። ምክንያቱም ትርፉ አምላክን ማሰደብ ነው፣ ነቢያትን ማሰደብ ነው፣ በአምላክ መለኮታዊ መጽሐፍ ላይ ሰዎችን እንዲሳለቁ ማድረግ ነው። ይሄን ነው ያደረጉት። እኛ የማናምንባቸው ስዕላ ስዕል እየሳሉ ምን እያሉ ይሄ ነው አላህ እያሉ መሳለቅን ጀመሩ። ከእንዲህ አይነት ልጆች ጋር ውይይት ትርፉ ይሄ ነው። ገብቷቸዋል። ግን ያን የተሸወደውን ክርስቲያንን ህዝብ አንቅተንበታል። ብዙዎች ማንነቱን አይተዋል። ገብቷቸዋል አይደል? ያ ነው አምላኩን እንኳን ሳይሰብክ ወጣ ብላ ስትናገር አንዲት ልጅ አስተዋይ ክርስቲያን ልጅ ሰምቻለሁኝ። ያህዌ ነው አምላክ ያለ አምላክህን አሳይ በማስረጃ መጽሐፍ ቅዱስ ላይ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው እንደሰበኩ አሳይ ስለው ያንን ያሳየበት ቪዲዮ የለም። ይሄን ክርስቲያን ማንኛውም ክርስቲያን ካለ ሂዳችሁ ሙሉን አዳምጡ፣ ሊያመጣ አልቻለም። እኔ ግን አላህ ነው አልኩኝና በቁርአን ስሰብክ ጊዜ ቁርአንን አይደለም አለ በራሱ መጽሐፍ የአረቦች ክርስቲያኖች አምላክን አላህ ብለው እንደሚሰብኩ ከመጽሐፍ ቅዱስ ማስረጃ ሁላ ብቻ አሳይቻቸዋለሁ። ይህን ይመስላል እና አንዳንዴ እጥራር ሆነን የምንገባበት ነገር ሆኖ ነውና ነው። ገብተህ ከሆነ ተረድተህ ከሆነ ማለት ነው። ለምሳሌ አምላክ አላህ አስካሪ መጠጥ ምንድን ነው በክት እንዳትበሉ ብሏል። የአሳማ ስጋ እንዳትበሉ ካለ በኋላ የተራበና የተቸገረ ሰው ከሆነ ግን ህይወቱን ለማትረፍ ያክል ከተገደደ ያንን ነገር ቢበላ እንደ ኃጢአት አይቆጠርበትም ማለት አይ አይደል? ነገር ግን እንደ አስሉ ሐራም ነበር ያ የአሳማ ስጋ። አሁንም ከእንዲህ አይነት ሰዎች ጋር መወያየት አይቻልም ነበር፣ ግን አስገዳጅ ሆኖ ተገኘ። ይሄ የተሸወደ የክርስቲያን ህዝብ እስከ መቼ ድረስ ተሸውዶ ይቆያል? ገብቷል? ይሄ ልጅ የሚናገረው ነገር ውሸት እንደሆነ ማወቅ አለባቸው በሚለው የሚያነሳቸው ነገራቶች እዚያ ላይ ውሸት እንደሆነ አሳይተናል። ነቢያቶች የተናገሯቸውን ይሄ ተናግረውታል ነቢያቶች ብለን በማስረጃ አሳየን። ይሄ አምላክህ ላይ እጅ አለው እግር አለው እንትን አለው እያለ ባነሳ ቁጥርም ያው አንተ መጽሐፍህ ላይ ስለማታውቅ እንጂ መጽሐፍህን በመጽሐፍህ ላይ አምላክህ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ይላል። እግሮች አሉት፣ በእግሮቹ ይራመዳል ይላል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል ይላል። ገብቷል? እግዚአብሔር አላህ በአርሹ ላይ ተቀምጧል አልተቀመጠም እያለ ሲናገር ነበር። ያው አንተም መጽሐፍን ስለማታውቅ ነው እንጂ እግዚአብሔር በአርሽ ላይ በዙፋን ላይ ተቀምጧል ብዬ ማስረጃ አውጥቼ ሳሳያ ነበር። እያንዳንዱ በአላህ ላይ ያነሳቸውን ሁሉ በመጽሐፉ ላይ በማሳየት ምን ያክል መጽሐፉን የማያውቅ ልጅ እንደሆነ አሳይተናቸዋል። ይህንንም አስተዋይ የሆነ ክርስቲያን ተረድተዋል። አምላኩን እንኳን ሳይሰብክ የወጣ ሰው አምላክ ያህዌ ነው አለ። ያህዌ አምላክ እንደሆነ ክርስቶስና ሐዋርያቶች የሰበኩበትን አምጣ ተብሎ አውጣ እያልኩ እየለመንኩት ያለ ያሳይ አልቻለም። ሌላው ነገር እንዲያስተውሉ ዘንድ አምላክ ብለህ የምታምነው አካል አምላክ እንዳለው አምናል። ይዛል ክርስቶስ አምላክ አለው ወይ? አምላክ አለው። ያ ነው ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል። ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ብሏል። ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አምጣ ያንንም ሊያመጣ አልቻለም። ይህን ይመስላል ማሜ። እና ይህንን ነገር የገባንበት ለአንድና ለመጨረሻ ጊዜ ነበር። እኔም የዛኔ ተናግሬ ነበር። ከዚህ በኋላ አንተ ጋር ውይይት ብሎ የሚወያይ ሰው ሊኖር አይችልም። ነገር ግን እንዳው ጥያቄዎች ካሉ እየመጣህ እንድትጠይቅ አስተናግድሃለሁ ብዬ መጨረሻ ዘግቼላቸው ነበር የሄድኩት። ከዚያ በኋላ ለልጆች እያሉ ሄዱ። ላ ምንደታው እንዳሰቡ ይህን ይመስላል። እሺ ማሜ። ኡስታዝ እሷ አመሰግናለሁ። ያው እኔም ተናድጄም በራሴ አንግል አሁን እንት በአሁን አስረድተኛል፣ ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ አፎ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ፣ ያልሰማም አይስማ፣ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝ እና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ገነት ላይ ከፍ አያደርግም። ስለዚህ ማንም ሰው ይሁን እኔ ቅርብ እያለሁኝ ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነቢያትን መንገድ ማወቅ ይሁን ተው። ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታቸውን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለም? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው።
እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ኖሮ። በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልከው ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናገራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው። እሺ ልጆች እዚህ ሶላት ስለደረሰ ምናምን አሉ ኢብኑ ፍላን አለ። ቀጥሉ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።